ይህን መሳሪያችንን በጥቅም ላይ እንድናውለው አደራ ማለት እፈልጋለሁ። ሰው ሁኑ። ሰውነት ይቀድማል። እንኳን ሰው ሰማዩን ማለቀሰላቸው። ኃላፊነት ላይ ያሉ ሰዎች ከታች ወርደው የህዝቡን ስሜት መቀበል ማወቅ ይገባቸዋል ነው ምን መንፈሳዊነትን ሐጂ ሙፍቲ ዘንድ ፈልጋት። ከትናንት እስከ ዛሬ አብሯቸው የቆየው ዴምሲ ሪል ስቴት ዛሬም በአዲስ ነገር ተከስቷል። ከዚህ ቀደም ከ4000 በላይ አባወራዎችን የቤት ባለቤት ባደረገበት ዘመናዊ መንደር ውስጥ በአዲሱ ፔንታውስ ብሎክ ከ35 በመቶ በላይ ማለትም ከ3 ሚሊዮን ብር የበለጠ ቅናሽ አድርጎ ብቅ ብሏል። ከስቱዲዮ ከ36 ካሬ እስከ 295 ካሬ ፔንታውስን ጨምሮ ባንድ ያዘ መኖሪያ። ይህ ብቻ አይደለም። ከመኖሪያ ቤት በተጨማሪም የንግድ ሱቆችን ከ28 ካሬ ጀምሮ ለተለያየ አገልግሎት እንዲውሉ አዘጋጅቷል። ሰፋፊ ሱቆችን በግዙፍና ዘመናዊ መንደሩ አካቷል። ከ682000 ብር ቅድመ ክፍያ ጀምሮ በ40/60 የባንክ አማራጭ አቅርቦሎታል። ታዲያ ምን ይጠብቃሉ? አሁኑኑ ይደውሉ። በ0935 81 13 13 ወይም በ0964 36 06 19 ይጠብቃችኋል። ዴምሲ ሪል ስቴት። እንፈቃቀር፣ እንቀራረብ፣ እንዋደድ፣ እንረዳዳ። የበታችሁ የበራውን ያክብር፣ የበራው ለበታችሁ ይዘን ግማሽ ክፍለ ዘመን በሳገረው ዕድሜ 30 ዓመታት በሳገረው የጋዜጠኝነትና የተግባቦት ሙያዊ ጉዞዬ ሃይማኖትን፣ ማንነትን፣ ርዕዮተ ዓለምን፣ ትውልድን፣ ጾታንና አሉ የተባሉ አጥሮችን፣ ወሰኖችንና ድንበሮችን የተሻገረ የፍቅር ጅረት በአንድነት ሲፈስ ለመጀመሪያ ጊዜ በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ረፍት አየሁ። ምናልባትም በኔ ዕድሜ የመጨረሻ ሊሆን ይችላል። በሕይወትም በእረፍትም ሕዝበ አዳምን አንድ ያደረጉ። አዎ አባታችን ሰው ሁኑ፣ ሰውነት ይቀድማል ብለውን ወደማይቀርበት ሄደዋል። ከብሔር፣ ከሃይማኖት፣ ከጎጥ፣ ከርዕዮተ ዓለም፣ ከሀብት፣ ከስልጣን፣ ራስን ብቻ ከመውደድ ወይም ከኢጎ፣ ከራእይ፣ ከህልም፣ ከትንቢት፣ ከእልህ ወዘተርፈ ሰውነት ይቀድማል። እውነት ነው። እነዚህ ነገሮች ሁሉ ሰውነት ይቀድማል። ሰው እንሁን። እኛ በሃይማኖታችን አንድነት አንገብጋቢ አስፈላጊ ነገር ነው። አንድነት ከሌለ ሰላም ሊኖር አይችልም። የተወደዳችሁ የሳሎን ቲዩብ ቤተሰቦችና ተከታታዮች ባልደረባችን ጋዜጠኛ ቁምላቸው አበበ ኢማም ወይም ሞሼዳን ምንጭ ጠቅሶ ሰው በጠፋበት ክፉ ዘመን ኢትዮጵያ ሰው አጣች፣ የልጆቿ መገናኛ ድልድይ ተሰበረ፣ የዜጎች የመግባቢያ ቋንቋ ልሳን ተዘጋ፣ ትውልዶች ከሩቅ እንደ ሰንደቅ ዓላማ የሚያዩትን ምልክት አጡ ይለናል። እነሆ ዝርዝሩን አቀርበዋለሁ። የትውልዶች ምልክት የጋራ አካፋዩ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ሞት በኢትዮጵያ ሙስሊም ማህበረሰብና በመላው ኢትዮጵያውያን ዘንድ ጥልቅ ሐዘንን ፈጥሯል። የኢትዮጵያ የሃይማኖት ተቋማት ጉባኤ ተቀዳሚ ሙፍቲ የሕዝበ ሙስሊሙ ብቻ ሳይሆኑ በምክራቸውና በተግሳጻቸው በመላው ኢትዮጵያውያን ዘንድ መወደድና ክብርን የተጎናጸፉ ታላቅ አባትና መሪ፣ የአገር ሽማግሌና ዋርካ በመሆን ኢትዮጵያውያንን በእምነት በጎሳና በብሔር የማይነጣጥሉ አባት እንደነበሩ ጉባኤው አስታውሷል። በአንድ ወቅት ለመላው ኢትዮጵያውያን ሰው ሁኑ፣ ሰውነት ይቀድማል በሚለው ምክራቸውና ተግሳጻቸው እንደሚታወሱም ጉባኤው ጠቅሷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈት የተሰማትን ሐዘን የሰላም፣ የፍቅር፣ የአንድነት ተምሳሌት አባት ነበሩ። በአገልግሎት ዘመናቸው
ለሀገር አንድነትና ለሰላም ቅድሚያ የሚሰጡ የርህራሄና የፍቅር ሰው ናቸው በማለት የገለጸች ሲሆን በመላው ኢትዮጵያውያን ዘንድ በመልካም ስብዕናቸው ሲታወሱ ይኖራሉ ብላለች። የተቀዳሚ ሙፍቲ ሐጂ ዑመር የቀብር ስነ ስርዓት ሰኞ ጥቅምት 10 ቀን 2018 ዓ.ም በሚሊኒየም አዳራሽ የመንግስት ኃላፊዎች በተገኙበት ይፋዊ የሽኝት ስርዓት ከተፈጸመ በኋላ ምናልባት በ10 ሺዎች ወይም በመቶ ሺዎች የሚገመቱ የእስልምና እምነት ተከታዮችና ወዳጆቻቸው በተገኙበት ተፈጽሟል። ነፍሶ ከደጋጎች ጎን በሰላም አርፋለች ብዬ አምናለሁ። የሰው ልጅ ወደ መልካም ጠባይ እንዲመለስ መምከር ማሳወቅ ነው። ለሰው ልጆች ማዘን ነው። አሳፍ ኃይሉ የተባለ ፌስቡከኛ የሐጂ ሙፍቲ የሚያስቀና ህልፈት በሚል በገጹ ላይ ባጋራን አኮቴት የሐጂ ሙፍቲ ዑመር ኢድሪስ ሞት የኢትዮጵያ እስልምና እምነት ተከታዮች ሐዘን ብቻ ሳይሆን የመላው ኢትዮጵያውያን ሐዘን ነው። በመልካም መካሪ አባት ህልፈት የሚያዝኑ ሰባዊ ሰዎች ሁሉ በሐጂ ሙፍቲ ህልፈት ማዘናቸው አይቀርም። እጅግ ሩህሩህ ልብና አንደበት የረጋና ራሱን በፈጣሪ ፊት ዝቅ ያደረገ ደግ አባት ምሳሌያችን ነበሩ። ሁሉንም የሰው ልጅና ሁሉንም እምነት ተከታይ የሚያከብሩበት እዝነትና ቅንነት የሞላበት መንገድ የሚከተሉ ነበሩ ይለናል። የፈጣሪ አገልጋይና የሀገር መካሪ ዘካሪ የኛ የልጆቻቸው የኢትዮጵያውያን ሁሉ አጽናኝና አይዟችሁ ባይ መሆንን የመረጡ የህሊና ሰው የበቁ የዚችን ዓለም ብልጭልጭ የናቁ ሰብር ያደረጉ የሰከኑ የሁላችን አባት ነበሩ። እሳቸውን ስናይ የሚታየን የመልካም ሰላም ነው፣ እርቅ ነው፣ መቻቻል ነው፣ መዋደድ መተሳሰብ ነው። ሐጂ ሙፍቲ ዑመር ኢድሪስ በሞት መለየታቸው ያሳዝናል። ግን ለህሊናቸው ኖረው ለሚሊዮኖች ምሳሌ ሆነው በቃልም በተግባርም የታላቁን ፈጣሪ መልካም ቃልና ስራ ገልጸው አሳይተው የብዙዎቻችንን ልብ በፍቅር ነክተው የተጣላን አስታርቀው ያጠፋን ገስጸው ስላለፉ አያስቆጭም። ትልቅ ሰው አጣን፣ ግን ህልፈታቸው ያስቀናል። ግዴታቸውን በግርማ ሞገስ ፈጽመው ስለኛ አልቅሰው ጸልየው ልሳናቸው እስኪዘጋ መልካሙን ሁሉ ቃል ተናግረው ፈጣሪያቸው አሳረፋቸው። ዘላለማዊውን የጀነቱን ውብ ስፍራ ይሰጣቸው ዘንድ ምኞቴ ነው። ፈጣሪ በጀነቱ ያኑራቸው ይለናል አሳፍ። ስለ ሐጂ ሙፍቲ ዑመር ኢድሪስ ሳስብ እሳቸውን አብዝተን እንድንወድ ያደረገን ምንድነው? ከእሳቸው ላይ የምንወዳቸው ልባችንን የገዙት ነገሮች ምንድናቸው ብዬ እንድጠይቅ ያደርገኛል እና ብዙ መልሶች አገኛለሁ። ከነዚህ ሁሉ ገዝፎ የሚመጣብኝ ሐጂ ሙፍቲን እንድንወዳቸው የሆነበት ምክንያት የሚመስለኝ ግን እሳቸው እውነተኛውን የእስልምናን የመልካምነት ገጽታ በተግባር ገልጠው ያሳዩን ስለሆኑ ይመስለኛል። እስልምና የሰላም፣ የፍቅር፣ የደግነት፣ የእዝነት፣ ለሁሉም ፍጡራን ለሀገር የማሰብ፣ የእርጋታ፣ የስክነት፣ ያለመታበይ የህሊና ሃይማኖት መሆኑን እሳቸው በማይታበል ሁኔታ አይኖቻችንን ብቻ ሳይሆን ልባችንን ከፍተው ስላሳዩን ባየነው ነገር ተገዛን ይላል አሳፍ። ሐጂ ሙፍቲ በፍቅርና በህሊናቸው ኃይል የእስልምናን እውነተኛ ፊት አሳይተው ከቤተ እምነቶች አጥር ባሻገር ያለውን የፈጣሪን ቅድስና እንድናይ ስላደረጉን እንድናከብራቸው ሆነን። ሐጂ ሙፍቲ ዑመር ኢድሪስን ስመለከት በአንድ ወቅት ለጥቁር አሜሪካውያን የእስልምና እምነት ተከታዮች የእውነተኛ ሙስሊም ታላላቅ የባህሪ መገለጫዎች ምንድናቸው በሚል ርዕስ ታላቁ ምሁር ዶክተር ሼህ ሐሰን ፈርሃን አልማሊኪ የዘረዘሯቸው
የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሱና 10 የባህሪ አስተምሮች ይመጡብኛል ሲል ይቀጥላል። ሐጂ ሙፍቲን ስትመለከት የሚመጡብህ በእሳቸው ላይ ደግሞ ደጋግሞ በትልቁ አርብቦባቸው የምትመለከታቸው እነዚህ ከሱናው የተቀዱ 10 የመልካም ሙስሊም አስደማሚ ተክለ ስብዕናዎች ናቸው። ለመሆኑ ምን ናቸው እነዚህ? እነዚህን ሐጂ ሙፍቲን በትክክል ይገልጹልኛል እምላቸውን በሼህ ሐሰን ፈርሃን አልማሊኪ የተገለጹ የመልካም ሙስሊም መገለጫ ባህሪያት በአጭሩ እንደሚከተለው አስቀምጬ የዝክረ ሐጂ ሙፍቲ ዑመር ኢድሪስ ጽሑፌን አበቃለሁ ይለናል ደማሙ ጸሐፊ አሳፍ ኃይሉ። በሐጂ ሙፍቲ ዑመር ኢድሪስ ላይ በግልጽ የምናያቸውና ከእርሳቸው ለሁላችንም ቢቀሩልን ብዬ የምመኛቸው 10 ባህሪያተ ስብዕናዎች። አንደኛ፣ እውነተኝነት። እናንተ አማኞች ሆይ ግዴታችሁን ለፈጣሪ አድርጉት፣ ቀጥተኛና እውነተኛ ቃላትንም ተናገሩ። ቅዱስ ቁርአን 33:7። ሐጂ ሙፍቲን የምንወድበት አንዱና ትልቁ ምክንያት በስልጣን ፊት ቆመው ሳለ የሚላበሱት እውነተኛነታቸው ነው። ሲናገሩ በቀጥታ ነው። በፍጹም ከመቀላመድ የራቁ ሰው ነበሩ። በአንድ ንግግራቸው ላይ ሐጂ ሙፍቲ ሕዝቡንም ከመከሩ በኋላ ጠቅላዩንም ጠቅሰው እሱና ባለስልጣኖቹም ሕዝብን በትክክል እንዲመሩ የሕዝቡ ሕመምና ስቃይ እንዲሰማቸው ይገባል ሲሉ ተናገሩ። አላህን የሚፈሩ እንጂ ለምድራዊ ስልጣን የሚርበረበዱ ሰው አልነበሩ። ሁለተኛ፣ ከግብዝነት መንጻት። ፈጣሪን አገልግለው ከግብዝነት ወጥተህ ለእርሱ ተገዛ። ቅዱስ ቁርአን 39:2። ሐጂ ሙፍቲ ከግብዝነት ሕይወት የራቁ ሰው ይመስሉኛል። ሂፖክሪሲ ከምንለው የታይታ ማስመሰል የራቁ፣ የሚያደርጉትን የሚያደርጉት፣ የሚናገሩትን የሚናገሩት መነገርና መደረግ ስላለበት ሳይሆን ከልባቸው አምነውበት በሁለመናቸው ፈጣሪ የሚወደው ነገር ያንን ነው ብለው ተቀብለውት ነው በመሰጠት ነው የሚመላለሱት። ሐጂ የማያደርጉትን ነገር አይናገሩ። ከፈጣሪ ያፈነገጠው ግዘት የክፋት ቃል ለአንዱ ወግኖ ሌላውን መኮነን፣ ጻድቅ ነኝ ብለው ራሳቸውን መኮፈስ እርሳቸው ጋር የለም። የሚያገለግሉት አምላክን እንጂ ታይቼ መስዬ ልቅረብለት የሚሉት ሌላ አካል ያልነበራቸው ለራሳቸው የታመኑ ሰው ነበሩ። ሶስተኛ፣ ከራስ ወዳድነት ተሻግሮ ማሰብ። ለግል ጥቅም ሳይሆን ለደግነት ሌሎችን ወዶ ማድረግ። ጥቅምን የምታሳድር ሰው አትሁን። ቅዱስ ቁርአን 74:6። ይህ የእስልምና አስተምህሮት አንድን መልካም ነገር ስታደርግ ለራስህ ጥቅም ያስገኝልኛል፣ ዝና ያስገኝልኛል፣ ሀብትና ክብር ያስገኝልኛል ብለህ ሳይሆን ያንን ነገር ማድረግ በራሱ ጥሩ ስለሆነ ያደረክለት ሰው ስላሳዘነህ ለእርሱ ጥሩ ሆኖ መገኘት ትክክል ነው ብለህ በልብህ ስላመንክበት ፈጣሪ የሚወደው ይህን ነው ብለህ ስላመንክ መሆን እንዳለበት ይናገራል። ከዚህ ሁሉ አንጻር የሐጂ ሙፍቲን ነገሮች ሁሉ ካየን እርሳቸው የሚመላለሱት በዚህች ጥቅመኛ ዓለም ሰዎች በምንገዛበት በከክልኝ ልከክልህ ወይም የእንካ ለእንካ መርህ እንዳልሆነ መገንዘብ አያዳግትም። የሚናገሩት ልወደድ ባይሆኑ አይደለም፣ የኖሩትንና የሚኖሩበትን እውነት ነው የሚናገሩት። የሚያደርጉት ለሕዝባቸው ይጠቅማል ያሉትን ሁሉ ያለ እንቅልፍ በእንባ ጭምር ተሞልተው የሰጡ ደግ አባት ነበሩ። ጥቅምን ለራሳቸው ማግኘት ሳይሆን ሌሎችን መጥቀምን አስበው በጸጋ የተመላለሱ መልካም አባት መሆናቸው የብዙዎቻችንን ልብ በፍቅር የገዛ ነበር። አራተኛ፣ ራስን ዝቅ ማድረግ፣ አለመኮፈስ፣ ከእብሪት መንጻት። የታላቁ ለጋስ የአላህ አገልጋዮች በመዚቱ ላይ ራሳቸውን ዝቅ አድርገው የሚመላለሱት ናቸው። ቅዱስ ቁርአን
2563 ሐጂ ሙፍቲ ዑመር ኢድሪስ በየሄዱበት ምናያቸው ራሳቸውን እንደ ታላቅ የሃይማኖት መሪ ከፍ አድርገው ሳይሆን ተናንሰው ነው። ራሳቸውን በበዛ ትህትና ዝቅ አድርገው ነው። አንደበታቸው ከማር የለሰለሰ፣ ንግግራቸው በአባታዊ ፍቅርና ትህትና የተሞላ፣ ያሳደጋቸውን የሚኖሩበትን ማህበረሰብ ፍቅርና ደህንነት፣ መልካምነትና ጨዋነትን ያረሱ፣ ምስኪኑን ያልተዉ፣ ራሳቸውን ምስኪን ሆነው ፈጣሪን ፈርተው መመላለስን የመረጡ፣ ራሳቸውን ዝቅ በማድረግ የብዙዎቻችንን ልብ የነኩ አርአያ ሰብእ የሆኑ የሚገርሙ የተቀደሰ ምግባርን የተላበሱ ሰው ነበሩ። አምስተኛ ትዕግስተኝነት። አላህ ትዕግስተኞችን ይወዳል። ቅዱስ ቁርአን 3:145 ሐጂ ሙፍቲ ሲበዛ ትዕግስተኛ እንደነበሩ የሚነግሩን ብዙ ነገሮቻቸውን በአደባባይ ያየንና የሰማንን። ተቃራኒ ጽንፍ ይዘው በእልህ የተገፋፉና የተነጣጠሉ የሃይማኖቱን ሰዎች በታላቅ ትዕግስት ሁሉንም አድምጠው ሁሉንም ችለውና አቻችለው ወደ አንድነት ለማምጣት ሐጂ ሙፍቲ ትልቅ አበርክቶትና ሚና እንደነበራቸው ብዙዎች በገሃድ የሚመሰክሩላቸው ናቸው። ትዕግስተኛ ሰው መሆናቸው በተገኙበት ቦታ ሁሉ በትዕግስት ሲያዳምጡ ላያቸው በቀላሉ ይከሰትለታል። በትዕግስት የሚያስተውሉና የሚያዳምጡ ሰው ባይሆኑ ኖሮም የሕዝባችንን ሁኔታ ጠልቆ የሚገነዘብ ልብ ባላገኙም ነበር። መስጊድ ተቃጠለ፣ ቤተ ክርስቲያን ነደደ፣ እንዲህ ሆነ እንዲያ ሆነ፣ አገርና ሕዝብ በጦርነት ታመሰ፣ ደም ተፋሰሰ። በስንት ጥላቻና ሰብአዊ ቀውስ ውስጥ ነው ያለነው። በዚህ ሁሉ ውስጥ ግን የእሳቸው ስብዕና ያለመዛነፍ በትዕግስት የታሸ ነበር። በጣም በብዙ ትዕግስት ጥላቻን የመግራት ወደ ፍቅር የመለወጥ ጸጋ የሰጣቸው የበሰሉ አዛውንት ነበሩ በእውነት። ስድስተኛ ይቅር ባይነት። ሰዎችን ይቅር በል፣ ጥፋታቸውን አግዝፈህ አትመልከት። አላህስ ለአንተ እንዲሁ እንዲያደርግ አትሻምን? ቅዱስ ቁርአን 24:22 ሐጂ ሙፍቲ በእምነታቸው ከፍተኛውን ደረጃ የደረሱ፣ ቅዱስ ቁርአንን ደጋግመው የቀሩ፣ ያስተማሩ፣ ሐዲሶችን የመረመሩ፣ 82 ዓመታትን በሕይወት ሲኖሩ ከብዙዎች ብዙ ዕውቀትንና ልምድን የቀሰሙ፣ በብዙ የጽድቅ መንገዶች የተመላለሱ የእምነት አባት ናቸው። አንዳንዶች ትንሽን ዕውቀት ከግብዝነት ጋር የያዙ ዘለው ተነስተው የሌላውን እምነት ተከታዩ ሲቆንኑ፣ በሌሎች ላይ ሲዘባበቱ፣ ጥላቻቸውን ሲገልጡ፣ በፈጣሪያቸው ላይ ዓይናቸውን ነቅለው ራሳቸውን ከሰዎች ጋር በማፎካከር ከአንተ እኔ ይበልጣል አይነት መመጻደቅ ውስጥ ሲገቡ፣ ብዙ የሚያውቁትና ብዙ በእምነቱ ውስጥ የጠለቁት ሐጂ ሙፍቲ ግን ሁሌም የሚታዩት ለአንተም ሲያስቡልህ ነው፣ ሲጨነቁልህ ነው፣ ሲጸልዩልህ ነው፣ ሲያዝኑልህ ነው። ሁሉን ነገርህን ይቅር ያለ ሰው የሚያሳይህን ሩህሩህ ፊት ነው የሚያሳዩ። ፈጣሪ እርሳቸውን ይቅር እንዳላቸው ያረሱ አባት ናቸው ሐጂ ዑመር። በአገራችን በተከሰቱ የተለያዩ ዓለማዊም ሆነ መንፈሳዊ ቅራኔዎች መሃል ተገኝተው ሁሌም ይቅር መባባልን ሲሰብኩ የሚታዩ የይቅር ባይነት መምህር ነበሩ። ከመፈረጅ ይልቅ በፍቅር ማረቅን የመረጡ የዕድሜ ባለጸጋ ነበሩ። ይህ በሁሉ ዘንድ ተደማጭ አድርጓቸዋል። ትልቅ መወደድና ተሰሚነትም ሰጥቷቸዋል። ሰባተኛ የአእምሮም የአካልም ንጽህና። ስኬትን የተጎናጸፈ ሰው ራሱን ያነጸ በአእምሮም በአካልም የፈጣሪውን ስም የሚያስታውስና የሚጸልይ ነው። ቅዱስ ቁርአን 87 ከ14 እስከ 15
ሐጂ ሙፍቲን ምናልባት የኛ በአይኑ ያያቸው ትውልድ ብቻ ሳይሆን መጪውም ትውልድ የሚያስታውሳቸው ዘወትር ተጎናጽፈው በሚገኙት ነጭ ንጹህ ውብ መንፈሳዊ አልባሶቻቸው ካባዎቻቸው ነጭ ጥምጣማቸውም ጭምር ነው። በቅዱስ ቁርአኑ ጨርቅህ ንጹህ ይሁን የሚል ቃል አለ። ብዙዎች ይህ ቃል ልብስህን ብቻ ሳይሆን በውስጥህ የምትላበሰውን አመለካከትህንም አስተሳሰብህንም ህሊናህንም ጭምር ንጹህ እንድታደርግ የሚናገር ቃል ነው ሲሉ ያስረዳሉ። የክርስትና ቅዱስ መጽሐፍ ጽድቅን ልበሱ እንደሚለው ማለት ነው። ሐጂ ሙፍቲ ከውጭም መጎናጸፊያዎቻቸውን ሁሉ እንደ በረዶ ያነጹ፣ ውስጣቸውንም በመልካም ስብዕና ያነጹና ንጹህ ያደረጉ፣ የፊት ገጻቸውንም ያነጹ፣ በንጽህና ግርማ የመመላለስ አብይ ተምሳሌት ሆነውልናል። በንጽህና የተሞላ የጸሎት ሕይወት ኖረው ለእኛም ለወገኖቻቸውም በሙሉ የአብሮነትንና የጥሩነትን ኃይል በቃልም በተግባርም መግበውን ያለፉ ንጽህናን ጌጣቸው ያደረጉ የእምነት አባት ነበሩ። 8ኛ ሐቀኝነት። የሌሎችን ንብረት በሐሰት አትውሰዱ። የማይገባችሁን የሌሎችን ጥሪት ለመውሰድ እንዲያመቻችሁ ስትሉ በሐቅ ያልተገኘ መሆኑን የምታውቁትን ጥሪት ለባለስልጣናት ጉቦ አድርጋችሁም እንዳትሰጡ። ቅዱስ ቁርአን 2:188። በእስልምና እምነት ውስጥ በአንዲት የሰናፍጭ ፍሬ በምታክል መጠን እንኳን እያወቁ ሆነ ብሎ መለኪያ ሚዛንን ማሳሳት በጥብቅ የተወገዘ ነው። ሐቅና ፍትህ በእጅጉ የተሰበከበት እምነት ነው እስልምና። እርግጥ ነው በእምነቱ ጥላ ስር ሆነው የሚያጭበረብሩ፣ የሚያታልሉ፣ ሚዛን የሚያጎድሉ ይኖራሉ። የሰው ልጆች ፍጹም አይደለንም። ነጋዴውም፣ ፖለቲከኛውም፣ ጸሐፊውም፣ ሹሙም፣ መስለኔውም ሁሉም በየፊናው ለራሱ የበለጠችዋን ልውሰድ ሲል ነው አገር የሚበጠበጠው። ለዚህ ነው ወደ ሐቃችን የሚመልስ የእምነት ልጓም የሚያስፈልገው። ለዚህ ነው ጥብቅ ሕግጋት የሚያስፈልጉን። ለዚህ ነው ሐቀኛ ሰዎች መብዛት ያለባቸው። ሐጂ ሙፍቲ ዑመር ኢድሪስ እንደ ሃይማኖት አባትነታቸው የሐቅን ዋጋ በአደባባይ በቃልም በተግባርም አሳይተውን ያለፉ ሰው ናቸው። ከፍ ብዬ እንዳልኩት ሕሊናቸውንም አንደበታቸውንም ለሐቅ ያዋሉ፣ እርስ በርስ በሐቅ እንድንኖር፣ አንዱ የሌላውን ሐቅ እንዳይነካ፣ እንዳያጠፋ፣ እንዳይዘርፍ ደጋግመው ያስተማሩ የሐቅ ሰው ነበሩ። 9ኛ ለሌሎች ሩህሩህና ደግ መሆን። የገዛ እጆችህ ወደ ጥፋት እንዳይመሩ ለሌሎች መልካምን አድርግ። በእርግጠኝነት አላህ ለሌሎች መልካም የሚያደርጉትን ይወዳቸዋል። ቅዱስ ቁርአን 2:195። ሐጂ ሙፍቲ ዑመር ኢድሪስ በኢትዮጵያችን በተለይ የሁለቱን ትላልቅ እምነቶች የክርስትናና የእስልምናን በጎ ግንኙነቶችና የእርስ በርስ መልካም ትውፊቶች በማጉላት ከክርስቲያኖች አልፈው ቤተ ክርስቲያኖች ለመስጊድ ማሰሪያ ገንዘብ ሲያዋጡ እንደሚያውቁ በመመስከር ሕዝበ ሙስሊሙ ለቤተ ክርስቲያን ማሰሪያ በፈቃዱ ገንዘቡን ከኪሱ አውጥቶ የሚለግስ የመልካም ስብዕናና የወገናዊነት ተምሳሌት መሆኑን ከሰፊ ልምዳቸው በማካፈል አንዳችን ለሌላኛችን ምንም የእምነት አጥር ሳይገድበን እንደ አንድ አገር ልጆች ቤተሰቦች በመሆናችን መልካምን ነገር እንድንተሳሰብ፣ በበጎነት እንድንያያዝ፣ በመልካም ልባችን እንድንገናኝ የቻሉትን ሁሉ የማይናቅ ጥረት ያደረጉ የትናንቱንም የወደፊቱንም የተመለከቱ እጅግ ዘመናዊና ቅን መልካም ሐሳቢም አድራጊም በመልካምነት ላይ የተመሰረተ የትውልድ ሞዴልን ቀርጸው ያለፉ
መልካም አባት ነበሩ። 10ኛ ሌሎችን ማክበር፣ በሰዎች ቦታ ሆኖ ማሰብ። ከሰዎች ሰላምታ ሲቀርብልህ በአጸፋ የምትሰጠው ሰላምታ ከተሰጠህም የበለጠ ይሁን። ካልሆነም እኩሌታውን ሰላምታ አቅርብላቸው። ቅዱስ ቁርአን 4:86። ከእስልምና አስተምሮት ውስጥ በጣም ከምወዳቸው ቃሎች መሃል ፈገግታ ሰደቃ ነው የሚለው ነው። በቃ ለሰው የምትሰጠው ሌላ ነገር እንኳን ባይኖርህ ፊትህን ሳታጨልም፣ በክፉ ዓይን ሳትመለከት፣ ግንባርህን ሳትከሰክስ ጥሩ ፈገግታ ከሰጠኸው ፈጣሪ ያንን እንደ ምጽዋት ይቆጥርልሃል ይላል። ይደንቀኛል። እጅግ የምወደው አስተምህሮ ነው። ይህን አስተምህሮ በአካል በአምሳል በሐጂ ሙፍቲ ዑመር ኢድሪስ ላይ በደማቁ ተስሎ ታየዋለህ። መልካም ፊት፣ በትህትና የተሞላ ፊት፣ ያንተን ችግር፣ ያንተን ድካም፣ ያንተን ውጣ ውረድ በትክክል ውስጥህ ዘልቆ የተገነዘበ ሰው ፊት፣ ለአንተ ያዘነ የራራልህ፣ በአንተ ቦታ ሆኖ ያንተ ህመም እንደተሰማው የሚያስታውቅ ፊት ነው የሚያሳዩ ሐጂ ሙፍቲ። በአጠቃላይ እርሳቸው የመልካምነት ፊት ነበሩ። ሐጂ ሙፍቲ ዑመር ኢድሪስ was a good face of grace and kindness to all of us። ፈጣሪ እኚህን የአገር መልካም አባት የጥሩ ሰብአዊ ባህሪያት ወኪል የነበሩ በመግባራቸውም በህሊናቸውም በመንፈሳዊ ሕይወታቸውም የላቁ የእስልምና እምነት አባት ፈጣሪ የተመረጠውን የጀነቱን ቦታ ይወፍቃቸው ዘንድ በድጋሚ እመኛለሁ። ለኛ ለወገኖቻቸው ደግሞ የበዛ መጽናናትን ይስጠን። የተቀደሰ መንገዳቸውን የምንከተል ያድርገን። የእርሳቸው የታነጸ ስብዕና የትውልድ መልካም አርአያ ሆኖ ይቆይልን። ጋዜጠኛና ደራሲ ቴዎድሮስ ተክለአረጋይ ደግሞ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በማረፋቸው ከፍተኛ ሐዘን አልተሰማኝም። ሐዘን ከተሰማኝም ለአገርና ለአገሬዎቹ ነው። ምልክታቸውን አጥተዋል። ፍቅርና ሰላምን ከቦታው ላይ አጥተናል። ሙፍቲ ምን ጎደለባቸውና ያሳዝኑኛል? ብዙዎቻችን መሆን ፈልገን ያቃተን እሳቸውን ማከል ነው። ፍቅርን ሰብከዋል፣ ኖረውታልም። ለሰው ልጅ ያላቸውን ክብር በአንደበት ብቻ ሳይሆን በሕይወት ኑረው ያሳዩት ነው። የእስልምና ብቻ ሳይሆን የሃይማኖት መሪ ምልክት ነበሩ ይለናል። በክርስትና እምነት ስር የሚገኙ ሃይማኖት ተከታዮች ብዙዎቹ ከየትኛውም የክርስትና መምህር በላይ በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ላይ ተመሳሳይ የመውደድና በህልፈታቸው የማዘን ስሜት አሳይተዋል። ከተሳሳትኩ አርሙኝ እንጂ ይህ ከአሁን ቀደም በማንም የሃይማኖት አባት አልታየም፣ ወደፊትም እንጃ። ሐጂ ክርስቶስን አልሰበኩም። ከብዙ ክርስቶሳውያን በላይ ግን እንደ ክርስቶስ ያለ ፍቅርና ሰላምን ኑረው አሳይተዋል። በቅድስና ተመላልሰዋል። የሃይማኖትን ድንበር አልፈው ብዙ ሃይማኖታዊ ልዩነት ባላቸው ሰዎች ዘንድ ፍቅር ሆነው ተገኝተዋል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስን የወደድናቸው እኛ ሰው ለመውደድ ስንባዝን አግኝተናቸው አይደለም። እሳቸው ፍቅር ይዘው ፍቅር ሆነው አግኝተውን ነው። በፍቅር ነክተውን ነው። ፍቅርን ሆነው ነው። ኢየሱስ ክርስቶስ የሰበከውን ፍቅር በሙስሊሙ ያውም ተቀዳሚ ሙፍቲ ሐጂ ላይ አግኝተነው ይሆናል። የሚገርመው እጅግ የሚገርመው ከአንዳንድ ሙስሊሞች በላይ በክርስቲያኖች ይወደዳሉ። ፌስቡክን ብታዩት በእረፍታቸው ሐዘኑን ከገለጸው ሙስሊም የክርስቲያኑ ቁጥር ሳይበልጥ አይቀርም። ለምን እንደሆነ አላውቅም፣ ግን ይሄ እጅግ መታደል ነው። የሃይማኖት ሰባኪነት አባትነት ካጓጓኝ እንደ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ሆኜ መገኘት አለብኝ።
የሌላ ሃይማኖት ተከታይም እኔን አለመውደድ እንዳይችል ማድረግ አለብኝ። የኔን ተከታይ ብቻ መስበክ አይበቃኝም። የኔ ሃይማኖት ብቻውን ይጠበኛል። የራስ ብቻ መሆንማ ተራና ቀላሉ መንገድ ነው። የራስን መንጋ ብቻ መንዳት ብርቱ እረኛ አያደርግም። የሃይማኖት ሰባኪ ወይም መሪ ከሆንኩኝ ለሁሉም ብርሃን መሆን አለብኝ። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በብዙዎቻችን ልብ ውስጥ መብራት ችለዋል። የአንድ መንጋ መሪ ብቻ አልነበሩ። በልጅነታችን የራሳችን አባት እያለ የምንወዳቸው የሌሎች ጓደኞቻችን አባቶች የሉም? መልካም አባት የሁሉም ነው። የወለደውን የሚያሳድግ ብቻ አይደለም። አባታችን እንደዚያ ነበሩ። የቱም ክርስቲያን ሲወዳቸው ሙስሊምነታቸውን አክብሮ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች፣ ወንጌላውያን፣ ካቶሊኮች በጋራ እኩል የሚወዱት የሃይማኖት ሰባኪ ወይም አባት የላቸውም። ሦስቱም በጋራ የሚወዷቸውና የሚያከብሯቸው ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የተባሉ ሙስሊም ግን ነበሯቸው። አሁን ግን ማንም ምንም የለውም። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ አንድ ሃይማኖተኛም የሃይማኖት መሪም በምድር ሊኖረው የሚገባውን ሕይወት ኖረውታል። በኮቪድ-19 ወረርሽኝ ወቅት የጋራ ጸሎት ሲደረግ እናቴ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ሲናገሩ ሰምታ እስላም በሷ አነጋገር ማለት ነው እስላም ናቸው እኚህ ሰውዬ አለችኝ። አዎ አልኳት። ከአንደበታቸው እንዴት ያለ ማር ይዘንባል! አነጋገራቸው ልብ ጋር ይደርሳል። እግዚአብሔር ዕድሜ ይስጣቸው አለችኝ። ይሄ ተሰርቶ የሚገኝ ሳይሆን በጸጋ በኩል የሚገኝ ነው። የሁላችንም የሰላምና የፍቅር አባት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ነፍሶ በሰላም ትረፍ። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ይባላል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የተወለዱት ግንቦት 21 ቀን 1929 ዓመተ ምህረት በወቅቱ አጠራር ወሎ በሚባለው ክፍለ ሀገር ነው። ከልጅነታቸው ጀምሮ የእስልምና ትምህርቶችን እየተከታተሉ ያደጉት ሐጂ ዑመር ወደ አዲስ አበባ የመጡት በደሴ ጀምረውት የነበረውን የሃይማኖት ትምህርት ለመቀጠል ነበር። ወደ አዲስ አበባ መጥተው ከተለያዩ መምህራኖቻቸው የሚፈልጉትን የሃይማኖት ትምህርት ከተከታተሉ በኋላም በአንዋር መስጂድና በመስጂደ ኑር እንዲያስተምሩ ተመደቡ። ተቀዳሚ ሙፍቲ ሐጂ ዑመር በተለያዩ ስፍራዎች በመመረጥም ሙስሊሙን ህብረተሰብ በቅንነት ሲያገለግሉ መቆየታቸው ይታወቃል። በደርግ ዘመን የኢትዮጵያ እስልምና ጉዳዮችን ከመሰረቱት ሰዎች መካከል አንዱ የነበሩት ሐጂ ዑመር ኢድሪስ በ1967 የምክር ቤቱ አባልና የዑለማ ሊቀመንበር በመሆን አገልግለዋል። ከዚያ በኋላም በተከታታይ ዓመታት በተለያዩ የኃላፊነት ቦታዎች ላይ ሰርተዋል። ከ25 ዓመታት በፊት በአመራር ላይ የነበረው የአዲስ አበባ መጅሊስ ምክር ቤት ማንኛውንም ሃይማኖታዊ ጥያቄዎች በመላው አገሪቱ ቢመጣ የመመለስ አቅም እንዳላቸው በመግለጽ የሙፍቲነት ማዕረግ ሰጥቷቸዋል። ከ10 ዓመታት በፊት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ሊቀመንበር በነበሩበት ጊዜ በሙስሊሞች መካከል የተፈጠሩ አለመግባባቶችን በውይይትና በእውቀት ላይ ተመስርቶ ለመፍታት የበኩላቸውን ከፍተኛ ጥረት ማድረጋቸውን የእምነቱ መሪዎች ይናገራሉ። በኢህአዴግ የአመራር ዘመን በመንግስት ላይ ከፍተኛ ተቃውሞን ከሙስሊሙ ማህበረሰብ አስነስቶ የነበረው ከሃይማኖቱ ተወካዮች እስር ጋር በተያያዘ የበኩላቸውን አስተዋጽኦ አድርገዋል። ሐጂ ዑመር የኢትዮጵያ ሙስሊሞች መፍትሄ አፈላላጊ ኮሚቴዎች በእስር ላይ በነበሩበት ጊዜ ከሌሎች የሙስሊም መምህራንና አባቶች ጋር በመሆን ለ4 ዓመታት ያህል መንግስትን ከኮሚቴዎቹ ጋር ለማስታረቅ ኮሚቴዎቹም እንዲፈቱና መንግስትም ይቅር እንዲል ብዙ ጥረት አድርገዋል። በ2011 ዓ.ም ሐጂ ዑመር ኢድሪስ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሆነው ተመርጠው
አገልግለዋል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ጠቅላይ ምክር ቤቱ ሕጋዊ ሰውነት እንዲያገኝ የማድረግ ትልቅ ሥራን ማከናወናቸውን የሃይማኖቱ አባቶች ይጠቅሳሉ። ይህ ሥራቸው ለምክር ቤቱ ራሱን በራሱ የማስተዳደር ሥልጣንና ኃላፊነትን የሰጠ የኢትዮጵያ እስልምና ጉዳዮች መጅሊስ በአገር ውስጥም ሆነ በዓለም አቀፍ ደረጃ ያለውን ክብር እንዲሁም ተሰሚነት ከፍ ያደረገ ነው በሚል ይነገራል። ብዙዎች ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ዕድሜ ዘመናቸውን ለአንድነታችን የተጉ የአገር ዋርካ ባለውለታ ሲሉ ይገልጿቸዋል። ለሙስሊሙ ማህበረሰብ አንድነት መጠናከር ዘመናቸውን ሙሉ መልፋታቸውን የሚገልጹ ወገኖች የነበራቸው ጥረት ሁልጊዜ የማህበረሰቡን ሰላምና አብሮነትን ማስጠበቅ ነበር ይላሉ። ሐጂ ዑመር ኢድሪስ ከማስተማር ባሻገር ከ50 በላይ ሃይማኖታዊ መጻሕፍትን ጽፈዋል። ቅዱስ ቁርአንን ተርጉመዋል። የቁርአን ትርጉም ሥራቸውም በሲዲ ተሰራጭቷል። ከ50 ዓመታት በላይ በዘለቀ የአገልግሎት ዘመናቸውም ቅዱስ ቁርአንን ከ300 ጊዜ በላይ በትርጉም ያስተማሩ ሲሆን ከጻፏቸው መጻሕፍት አንዱ የህትመት ብርሃን አግኝቶላቸዋል። የሃይማኖት አባቱ በተለያዩ ጊዜያት ላበረከቱት አስተዋጽኦ በአገሪቱ አንጋፋ ከሆነው የአዲስ አበባ ዩኒቨርሲቲ በ2011 ዓ.ም የክብር ዶክትሬት ተሰጥቷቸዋል። ሐጂ ሙፍቲ ዑመር ኢድሪስ የነገ ሰው ይበለን። ሻሎም አሜን።